አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጥልጣለሁ ካሪክ አትቀምር ምን አባ ነው ስራ እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር ይሄ ነው በነገራችን ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም ምድረ ጭላዳ ማት ተጠያቂ ነው ለማለት ዩናይትድ ተሸንፏል 4-2 ያው ወዳጅነት ነው ምንም አይመጣም ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ አመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ግን አሁንም ምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳም ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው ባሌባ የምትሉ ሰዎች ሪስፔክት ሩበን አሞሪም እናትዬን ተበቀልን ምን አባታቸው ነው በነገራችን ላይ ይሄ አሰልጣኝ ለኢኒዮሶች ማለት ነው እያንዳንዱ ማንቸስተር ዩናይትድ ያለበትን ክፍተት አሳይቷቸዋል ዛሬ ማለት ነው ሩበን አሞሪም አሳይቷቸዋል ኢኒዮሶች ደግሞ የት ቦታ ላይ ተጫዋች እንደሚያስፈልግ በግልጽ የታየበት ጨዋታ ነው ግን ሩበን አሞሪም ይችላል ማለት ነው ዛሬ በቃ እንጃ ኤስሚላኖች የተጫወቱት ጨዋታ በጣም ደስ የሚል ጨዋታ ነበር እንዴ ግን አልተናደድኩም እናትዬ ትንሽ ቀዮቹ ሰይጣኖች ማንቸስተር ዩናይትድ አወያን የመጨረሻ የወራጅነት ጨዋታቸውን በሽንፈት ጨርሰዋል ዛሬ በፖላንድ ያደረጉት የወራጅነት ጨዋታ በቀድሞ አሰልጣኛቸው ሩበን አሞሪም ቡድን በኤሲ ሚላን 4-2 ተሸንፏል ሁለት ጊዜ መርተው ነበር ማንቸስተር ዩናይትዶች ቀድሞ ጎል ማስቆጠር ረገድም ሃሪ ማጉዌር ማንቸስተር ዩናይትድን ቀዳሚ አድርጎ ነበር ሳሙኤል ቹኩዚ ያደረገ እንደገና ማንቸስተር ዩናይትድ በፓትሪክ ዶርጉ አማካኝነት 2-1 መምራት ቻለ ከረፍት መልስ በድጋሜ ኤሲ ሚላኖቻቸውን ከዛ የጎንካሎ ራሞስና የሩበን ለፍቶስ-ቼክ ድንቅ ጎሎች ኤሲ ሚላን 4-2 እንዲያሸንፍ አድርጎታል የማንቸስተር ዩናይትድ የተከላካይ መስመር በደንብ ግልጥ ብሎ የታየበት ችግሩ የተመለከትንበት ጨዋታ ሆኗል አማካይ መስመሩ በተለይ ብሩኖ ፈርናንዴዝ ኮቢ ማይኖ ከረጅም ጊዜ የብሔራዊ ቡድንና ረፍት በኋላ የመጡ ተጫዋቾች እንደመሆናቸው መጠን ድካምና ፊት ያለመሆን ነገር እንመለከታለን ይህንን ነገር ተመልክተናል በአስቸኳይ ማስተካከል ይኖርባቸዋል ማንቸስተር ዩናይትዶች የመጨረሻ የወራጅነት ጨዋታ እንደመሆናቸው ዝውውር ላይም በፍጥነት መሳተፍ እንዳለባቸው ማስጠንቀቂያ የሆነ ውጤት ነው ማለት ይቻላል ሩበን አሞሪም የቀድሞ ክለቡን ማንቸስተር ዩናይትድን 4-2 ያሸነፈበት ጨዋታ ብቸኛው በዚህ የፕሪሲዝን የቅድመ ዝግጅት ጨዋታ ኤሲ ሚላን ድል ያደረገው ጨዋታ ነው ባለፉት ጨዋታዎች ባደረገው ወዳጅነት ጨዋታ ከኢንተርና ከሴልቲክ ጋር አቻ ወጥቷል በቼልሲ ተሸንፏል ዛሬ የመጀመሪያ ድሉን ነው አሞሪም በኤሲ ሚላን ቡድን ማስመዝገብ የቻለው ጨዋታውን የተመለከታችሁት እንዴት ነበር ማንቸስተር ዩናይትዶች የት ቦታ ለመሻሻል አለበት የብሩኖ ፈርናንዴዝ ኮቢ ማይኖና ዮሪ ቴልማንስን ጥምረትስ እንዴት አገኛችሁት አንድሪው ሳንቶስስ ለማንቸስተር ዩናይትድ ይመጥናል ሐሳብ ስጡበት የፕላስ ምልክት በመጫን ፎሎ ያድርጉ መልካም ምሽት ምንድነው ይሄ የእምባ መክፈቻ ነው ወይስ ምንድነው ፕሪሲዝን ተለማመድ እያላችሁኝ እንዳይሆን ምንድነው አሞሪምን እንበቀለዋለን አሞሪም ማንቸስተርን ተበቀለው 4-2 ገረፈው ለዛውም ካምባክ እያደረገ በመድኃኒዓለም አሞሪም ምን ያሰኛቸው የምን ኮሚማይ ነው የምን ራሽፎርድ ብቻ ማንቼ በኤሲ ሚላን ማለት ነው ተለጥልጧል ነው ብላችሁ ፋሚሊ አይ ማንቼ ብቻ ቪዲዮ ላይክ ሪፖስት ማድረግ እንዳይረሳ ይመጃችሁ እሺ ማንቼ ፋሚሊ ከኤሲ ሚላን ጋር ያደረግነው ጨዋታ 4-2 አሞሪም ገረፈን ብራዘር ያው የታወቀ ነው የማንቸስተር ዩናይትድ የኋላ ክፍል በዚህ የኋላ ክፍል ከሆነ ፕሪሚየር ሊግ የምንጫወት ማንንም ቡና መጥቶ ራሱ 4 ያገባብናል በቃ ሁሉም ቡድን ያገባብናል እናገባለን ግን ሁሉም ቡድን ነው የሚያገባብንና የተከላካይ መስመራችን ከዲፌንሲቭ ሚድፊልደር ጀምሮ የገማ እንደሆነ ባለፈውም ጀምሬ ተናግሬ ያለው አሁንም በቃ በጣም ብዙ አፕዴት የሚጠይቅ ነው ማዝራዊን ዳሎትን ሉክሾውን ይዘህ ፕሪሚየር ሊግ ላይ ቻምፒዮንስ ሊግ ላይ ምናምን ፎካከራሉ ማለት ዘበት በቃ መስተካከል አለበት ከሴንትራል ሚድፊልደር በኋላ ምርጥ ነው ችግር የለበት ችግሩ ከካስሜሮ ቦታ ወደዚህ ነው ያ ሙሉ በረኛችን ብቻ ነው ያለ እና መከላከሉ በጣም አሁንም ማስፈረም ያስፈልጋል ይመሻችሁ
ጀማ ይወዳ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራትን ወቅቱ አለቀቃትም። ምን አይነት ካምባክ እንደሰራባት አረጋገጠሽ እኮ በቃ ይሄው አሁን አየሽዋ ምልክቷን ሲፕተሟን አየሻት አይደል? ወጋ መደረግ ነው በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆላቸው ብናለ ታውቃል ሊጀምር ነው እንዴ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ። ገብቷል አይደለ? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው ቡድናችሁ ዋንጫት የሚያስታውቃል። በተለይ መሀል ሜዳችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። የምሬን ነው የምላችሁ። በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማን ገረፈሽ እኮ ጠርጥማ ገራረፈሽ እንዴ ምንድነው ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ? ዋቼ ምንድነው ራሱ አሞሪም ጠርቶ ይበቀላችሁ? ወይኔ ሲጀመር ማለት ሩበን አሞሪም ማንቼ ቤት ውስጥ ሆነ ከማንቼ ወጥቶም የማንቸስተር መድኃኒት ነው። አረ በስመ አብ እናንተ እንደዚህ ሰክሳችሁ ያልተሰራ የለ ደመላሽ ምናምን ብላችሁ ወይ ማንቼ 4-2 ጥሩ ዝግጅት ነው ለፕሪሚየር ሊጉ የመጨረሻ የፍሬንድሊ ጨዋታችሁ በጣም ጥሩ ዝግጅት ነው። ቀጣይ ሳምንት በደንብ ነቃ ደንገጥ ብለሽ ከች በስማ እኔ ሩበን አሞሪምን እነ ራሽፎርድ ኮቢ ማይኖ ባገኟት ደቂቃ ተጠቅመው ተበቀሉት ይሄን ሰውዬ ምናምን እልልሃለሁ። ለስለካ ከኛ ጋር ያልጨረሰው ጉዳይ ነበረው። ማንቸስተር ዩናይትድ ነው የተበቀለው። እውነት ለመናገር ሙሉ ቡድናችን እንደ ቡድን ጥሩ አልነበረም፣ ግን የሉክሾ ጎላ እንደፈለጉ ነው የፈነጩበት ማለት 4ቱም ጎል ሲቆጠር ሉክሾ ቦታ ችግር ነበረበት ማለት 4ቱም ጎል ሲቆጠር የመጀመሪያው ከራይትን የተነሳው ጎሉ ራሞስ ድሪብል አድርጎ ምናምን ነገር ተጋጭቶ ያገኘውን ኳስ ፓስ ያደርግ ቹኩዌንዚ ያስቆጠረው ጎል ግን መያዝ አልቻለም። እዛ ሌፍት ላይ ያስቆጠረው ልጁ የራሱ ቦታ ነው መያዝ አልቻለም። እያንዳንዱን ፓስ ማድረግ ሲፈልጉ ኤሲ ሚላኖች ስፔስ አለ፣ የት ሌፍት ላይ ስፔስ አለ፣ የሉክሾ ቦታ ላይ ስፔስ አለ፣ እንደፈለጉ ፓስ ያደርጋሉ። ከዛስ ቹኩዌንዚ ይዘዋል ኳሱ ፓስ እንደፈለገ ማድረግ ብሎክ አያደርገውም። ዋንቪዋን ተጠግቶ አይነጥቀው ምንም ማድረግ ክሮስ ይገባል ጎል። በጣም ጸደ ስፔስ ሩጦ አይደርስም። ዩሶል ምናምን ሲባል የነበረው ቀልድ አይደለም። ይሄም ታይቶ እድሜ ብቻ ወይም ደግሞ ስለ ጉዳቱ ብቻ ሳይሆን አቅምም አሁን በዚህ ሰዓት ያለው አቅም ያን ያክል ነው። አታኪንጉ ላይ ወይ በደንብ እያገዘን አልነበረም፣ ግን ሚቶ ስፔስ ሌላ ተአምር ነው የነበረው። ጭራሽ ከዛ በኋላ ራሽፎርድ ገባ አሰው ደብል አፕ ያረገ የሚያግዝህ ምናምን ባክ እያደረገ የሚያግዝ አይነት ተጫዋች አይደለም። ሊቻም ከጉዳት ነው የተመለሰው። ሩጦ መድረስ አይችልም። ሩጦ ሄዶ ልቅልቅ አደረጉት ማለት ነው። በጣም የሚያስፈልገን ቦታ ነው። ከራይት ባኩ ማዝራይ ጥሩ አልነበረም። ፈርስት ሃፍ ገደል ነው የከተቱን። ጥሩ የነበረም ተጫዋች ስለሌለ ማለት ነው። አዲሶቹን ፈራሚዎች ይሁኑ ምናምን ማለት ነው። ዳሎት ይሻለናል። በራይት ባክ በኩል ዳሎት ውሎ ይግባ ማለት ነው። ማዝራዊን እንደ ሴንተር ባክ እንደ ስኳድ ፕሌየር ሌፍት ባክም ላይ ሞሮኮ ሲጫወት ነበር። ይበልጥ መከላከል በመንፈልግበት ሰዓት መጠቀም ይሻላል ማለት ነው። ራይት ባክ እሱ ጭራሽ ቤስት ተጫዋቻችን ሊሆን አይችልም ማለት ነው። ፊልዱ ላይ ደግሞ ያለ ኮቢ ማይኖ የማይታሰብ ነው። በጨቢ በላይክ ጭንቅ ከገባ በኋላ አይታችኋል። ኳሱን ይዘው ፕሬስ እየተደረጉ በሚጨነቁበት ሰዓት በሁሉም ቦታ አለ፣ ይሄዳል፣ ኳስ ያነካካል፣ ይደርሳል፣ ፓስ ያደርጋል ምናምን ብቻ በጣም ደባሪ ጌም ነው የተመለከትነው እስካሁን ከተመለከትናቸው ፕሪሲዝን ጌሞች። ግን ደግሞ መርሳት የሌለባቸው አንድ ነገር ፕሪሲዝን ጌም ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ወይ አሞሪም እንደው በሄድክበት እንደው ወላሂ ደስተኛ ሁን በአላህ። እንዴት ከጉድ እንደወጣን ፕሪሲዝን ጨዋታ ዩናይትድ ሽንፈት የሚባል ነገር አላየችም። ይሁን እያሸነፈች ነበረ ልትገለን ስትል ደረስክልን። አቻ ያው ከፒኤስጂ ጋር ወጥቶ ለነሱ እንዳሸነፉን የረበሹት ደግሞ ደስ የሚለው በዶርጉ 2-1 አልቆ ቢሆን ዶርጉ የሚባለውን ጅብ አየው ነበር። አልহামዱሊላህ በዶርጉ ጎልም አለማሸነፋቸው እንዴ። እሺ ዋንጫ ሰሞኑን የፕሪሲዝን ጨዋታ አሮጌ ብረት እጄታ እየገጠምክ ምናምን በስፕሬ እየነፋ ነበር አይደለ? 100% ዩናይትድ ቢፈተሽ የሆነች ብረት ይዞ ገብቷል። እንደ ጫት ብብት ላይ እንደዚህ ይዘ ዋንጫውን ሼም ይዞ ወጣህል። አሞሪም እንዴ አሁን ምንድነው መልእክት ያስተላለፈላችሁ? አስብ እኔ በትንሽ ጊዜ ውስጥ በያዝኩት ቡድን ከሱ በላይ እንግዲህ ካሪክ ቆይቷል፣ አሸነፍኩት። ለዚህ ሰውዬ ነው እኔን ያባራችሁኝ ብሏል። አሞሪም አሁን ቢወርድ ራሱ ግድ አይሰጠውም።
አንጀቱ ነው ቅቤ የጠጣው። ይመቻል። ለማንቸስተር ዩናይትዶች ከዚህ ጨዋታ በኋላ ብቸኛው ጥሩ ዜና ምን እንደሆነ ታውቃላችሁ? የዝውውር መስኮቱ 15 ቀን ይቀረዋል የሚለው ዜና ብቻ ነው። በጣም ደካማው የወረደውን ዩናይትድ ተመልክተናል። ሩበን አሞሪም የቀድሞ ቡድን አግኝቶ 4-2 አሸንፎታል። በጣም ጥሩ የሚባል የማንቂያ ደውልና ትምህርትን ሰጥቶ አልፏል። በዚህ ጨዋታ ላይ ሩበን አሞሪም ባለፉት የቀድሞ ውድድር ጨዋታዎች ጥሩ እንቅስቃሴዎችን ሲያደርጉ የነበሩ ተጫዋቾች ዛሬ በጣም ተዳክመው ነው የተመለከትናቸው። አንደኛውንም ጎል ያገቡት በኤሲ ሚላኖች ስህተት ነበረ ዶርጉ ያስቆጠረው። ከዛ በተረፈ ዩናይትዶች ሴነ ላመንስ እንደተለመደው ጥሩ ሴቮችን ከማድረግ ባሻገር እንደ ቡድን ግን ብዙ መዋሃድ የሚቀረው ብዙ ክፍተቶች ያሉበት አሁንም ግዢዎች የ6 ቁጥር ቦታው መሸፈን እንዳለበት በደንብ የሚያሳብቅ ጨዋታ ነበረ። እንደዚሁም በግራ በኩል ሉክሾ ያበቃለት ነው። የ31 ዓመት ብቻ ራሱ አይመስልም የ35 የ36 ዓመት ተጫዋች ሆኖ ነው የተመለከትነው። በጣም ደክሞ ሁሉም ጎሎች በዛ በኩል በሚጫወተው በሳሙኤል ቹኩዌዜ የተነሱ ጎሎች ነበሩ። ኤሲ ሚላን በተለይ 3ቱን ጎሎች ማስቆጠር የቻሉት በዚህ የሉክሾ የመከላከል ድክመት ወይም በዛ መስመር ነበረ። እንደዚሁም ደግሞ የቀኝ ተመላላሹ የዳሎና የማዝራዊ ነገር አሁንም አሳሳቢ ጉዳይ እንደሆነ የተመለከትንበት ነው። የ6 ቁጥር ቦታው ምንም ጥርጥር የለውም ተጫዋች አሁንም መግዛት እንዳለበት ያሳበቀበት። ከዛም አልፎ ተርፎ የመሃል ተከላካይ እነ ማጓየር የቋሚ ቦታውን ይዘው ረጅም መጓዝ እንደማይችሉ በተለይም ደግሞ የቻምፒየንስ ሊግ ውድድር እንዳለበት ቡድን በጣም አሳሳቢና ጥያቄ ምልክት የሚነሳበት ነው። ዩናይትድ በዚህ 15 ቀን የዝውውር መስኮት እስከሚጠናቀቅ ተጨማሪ ግዢዎችን ማድረግ አለባቸው። ኢኒዮሶች እንቅስቃሴ ማድረግ እንዳለባቸው የተመለከትንበት ጨዋታ ነው። ሩበን አሞሪም ግን የቀድሞ ቡድኑን ተበቅሏል ማለት ይቻላል። ጋይስ ለማንኛውም ስላልተጠበቀ ዩናይትድ ሽንፈት እንደዚሁም ስለ ኤሲ ሚላን ድንቅ ብቃት ምን ትላላችሁ? በቀጣይ ዩናይትድ ምን አይነት እርምጃዎችን መውሰድ አለበት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ጋይስ። ዛሬ እስኪ እንደኔ የጓጓችሁ የቡርኖን የቲሊመንስን የሳንቶስን ጥምረት ለሜት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪም መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቴሌመንስ፣ ብሩኖ ይጨርሱናል። ኧረ ጨዋታው እስኪጀምር እንዴት እንደጓጓው። አሁንም ቢሆን መርሳት የሌለባችሁ ይሄ ፕሪሲዝን ነው። ነገር ግን ማየት ያለባችሁ ሌላ ነገር ደግሞ ትንሽ ቀለል ያለችዋ ሪያሊቲ ቼክ ምንድናት? ብዙ ጨዋታ ላይ ስትጫወቱ ተጫዋቾች እንድትቀይሩ ትገደዳላችሁ። ዛኔ ስትገደድ ደግሞ ያችን ታክቲክ እንዲያራምዱ ተጫዋቾች ኬፐብል ካልሆኑ ጨዋታዎች ትሸንፋላችሁ። ዊች ኢዝ ቬሪ ኖርማል። ግን እናንተ ሜን ቲማችሁ እስካሰለፋችሁ ድረስ ጥሩ ፐርፎርም ማድረጋችሁ እንደማይቀር ማሳየታችኋል። ታሳያላችሁን ብዬ አምናለሁ። ምክንያቱም አሪፍ ነገር ስትመለከትን ግን ቀላል እንደምታዩት አሪፍ ቲም ይዛችሁ ገብታችሁ ቀላል ትዊኮች ተደርገው ማለት ነው ከበድ ሲላችሁ ታዩታላችሁ። እንደዚህ ነው ጨዋታው ላይ ማለት ነው። ያው ፕሪሲዝን ነው ምናምን ብላችሁ ያው ግን ተጫዋቾቹ ፊት ያልሆነ አለ በጣም እንዳየው ነው። ከቤንች ተነሱ ራሱ አንዳንድ ተጫዋቾች ፊት ያልነበሩ አይተናል። ብዙ ስለ ጨዋታው እየነገርኳችሁ እቀጥላለሁ። ኢኒዮሶችም ነቃ እንደሚያደርጋቸው አልጠራጠርም። ምክንያቱም ስኳድ ዴፕዝን ማጠናከር አለብህ። ሲስተምን እያስቀጠልክ ተጫዋቾቹም ደግሞ ኳሊቲውን ኪፕ አፕ እንዲያደርጉ ማድረግ ማለት ነው። እና ኢኒዮሶች ይህንን ጨዋታ አይተው የእናንተንም ቅራኔ እንደሚሰሙ አልጠራጠርም። እና የኔም እንግዲህ ሀሳቤን በዲቴል ነግራችኋል። እናንተ ሀሳባችሁ ኮሜንት ያስቀምጣችሁ። ግን የሙሴፍቲ የሚለው ቴሌግራም ቻናል እንግዲህ መቀላቀል እንዳይረሳ እላችኋለሁ ማለት ነው። አዲስ ቻናል የፈጠርኩላችሁ ዛሬ ገብታችሁ ፕሪሚየር ሊግ ከጀመረ ጀምሮ ከእንደገና ደግሞ ከነገ ጀምሮ አሪፍ ነገሮች ፕሪዲክሽን ምናምን ጣልጣል ማድረግላችሁ ገብታችሁ ተመልከቱላችኋለሁ። እና ጨዋታም ሊንኮች ሲያስፈልግ ደግሞ ዛሬ ለቅላችኋለሁ ወሳኝ ጨዋታዎች ላይ እና ኤኒዌይስ ግን ወደ ጨዋታ ውስጥ ማውራታችንን እንቀጥል። ራሱ መጫ እንዳይረሳ ራሱ አንዳንድ ጨዋቾች ፊት ያልነበሩ አይተናል ብዙ እና ያው በስም መጥቀስ አያስፈልግም ብዙዎቹ ግን ፊት የሆነ ተጫዋችም አለ ያልሆነም አለ። እሱ ታሳቢነት እያደረግን ግን ያለውን ሲስተም ኢምፕለመንት ለማድረግ የሄደበት ምክንያት ጥሩ ነው ብዬ ነው የማስበው። ግን የነበሩ ተጫዋቾች ያችን ኢምፕለመንት ለማድረግ በቂ ናቸው ወይ የሚለውን ጥያቄ ይኸው ሪዛልቱ ኦፈር ያደርግላቸዋል። እና ምንድነው ነገሩ ዩናይትድ ያው ብዙ ጨዋታ በተጫወተ ቁጥር መቀያየር ይጠበቅበታል። ብዙ ተጫዋቾችን ያው ማስገባት ይጠበቅበታል፣ ማሳረፍ ይጠበቅበታል። ያኔ ስትራግል የምታደርጉበት መንገድ ይሄ ነው። ቀደም ብሎ ነግራችሁ የፈለገው ይሄንን እና እናንተ ማድረግ ትችላላችሁ። ከዚህ የምትማሩት ጥሩነቱ ምንድነው? ፕሪዝም መጫወታችሁ እዚህ ጋር አንጥቁም። ኦኬ እዚህ ጋር አሁን ዛሬ ቀይሬ ምንድነው ያስበላኝ ብትል እንዲህ እያላችሁ ታወጣላችሁ። አሁን ብዙ ነገር ሊወጥ ይችላል ከዛሬ ግን እሱን እያወጣን 10 ደቂቃን በላይ እንቆያለን። ግን አሁን አላማው ምንድነው ልነግራችሁ የፈለኩት ያቺ ጋፖች የተፈጠሩት አላ በእንደዛ ተጫዋቾች የመጣ እነሱን አይታችሁ ፊሊል መደረግ ይችላል። ላይክ ይሄ አሁን ዛሬ የተፈጠረው ነገር በቃ ኢምፖሲብል ነው ሚስታክል አይደለም የሚባል ነገር አይደለም። ገባችሁ? እሱን ነው ጭንቅላታችሁ ታስገቡ የሚገባው። ስቲል ቢሆን አሁንም ፕሪዝን የሆነው በምክንያት ነው። ያለብን ክፍተት የምትሞላበት ጊዜ ነው እና እሱን ታሳቢነት አድርጋችሁ አሁን ደግሞ ይሄን ከሬጅ እንዴት ያደርጋል ብትሉ ሳይኒንግ ላይ ቀርፈፍ ያላችሁበትን ዛሬ አሁን ሁለተኛ ሀሳብ እንዲኖራቸው ያደርጋቸዋል ብዬ አስባለሁ። በተለይ ቲሙን በማጠናከር እና ስኳዱን በማጠናከር ዙሪያ እና ይህን ደግሞ ይሄ ቀለል ያለ ነገር መረዳት ከብዳቸዋል ብዬ አላስብም። እና ደግሞ ኤሲ ሚላን ራሱ እንደ ፕሪሲዝን እንግዲህ ሲያሳልፉት የነበሩት እስካሁን ድረስ ጨዋታዎች ላይ የትኛውንም ጨዋታ ማሸነፍ አልቻለም። አሞሪም ግን ዛሬ ነው ዊኑ መውሰድ ይቻለው። እንደነገርኳቸው ሪዛልቱ ማተር አድርጎ አይደለም፣ ግን
የነበረውን ኮምፕሌክሽን ትንሽም ቢሆን መውሰድ አለብን ፕሪሲዝንም ቢሆን ማለት ነው እና እሱን ታሳቢነት ክለቱላቸዋለሁ እና ለኢኒዮስም መነቃቂያ እንደሚሆን አልጠራጠርም። ስኳድ ዲቪዥን ለማሻሻል መሄድ እንዳለበት ዩናይትድ ማለት ነው። እያንዳንዱ ሰዓት ላይ ኮምፒት ማድረግ የምትፈልጉ ከሆነ እና ኮምፒት ማድረግ ይፈልጋሉ ወይ አምቢሽኑን የምናየው ይሆናል ከዚህ በኋላ እንጂ ጫዋች ኳሊቲ አንሶ አይደለም። ሜን ቲሙ ላይ እንደነገርኳችሁ ቅያሪ ሲኖር ግን ችግር ይመጣል። ኤኒዌይስ ግን እሱን ላውጭ ፈልጌ ነው። ፕሪዝኖችና የተለያዩ ጨዋቾች እንዳያመጣሱ ማስመጫ እንደደረሳሳስ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። የእናንተን ሀሳብ ኮሜንት መስማት ስንፈልግ ማስቀመጥ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ።